ተማሪዎች በላይ ደግሞ ከየአቅጣጫውና ከተገኙበት ቦታ ሁሉ እየታፈኑ የተወሰዱ ታዳጊዎች ቁጥር ከፍተኛ መሆኑን የገለጹት እንግዲህ በትምህርት ውጤታችን እንዳይመጣ ወይም ደግሞ የማጭበርበር ወይም ደግሞ በትምህርትም ወደፊት እንዳይገፋ የማድረጉ ዘመቻ በአማራ ሕዝብ ላይ መታወቅ ብቻ ሳይሆን ዓይን ባወጣ መልኩ ተተኪ ትውልድን ያለማፍራት ሀገር ተረካቢ ትውልድን ማኮላሸት ተግባሩ አሁንም ቀጥሏል። በተመሳሳይ መልኩ በጎጃምም በወሎም በሸዋም በተመሳሳይ ተማሪዎችን የማፈኑ ተግባር በዘመቻ ተጠናክሮ ቀጥሏል። ኢትዮ 360 ከወራት በፊት ባወጣው መረጃ አስቀድሞ በእቅድ መያዙንና ተማሪዎች በተለይ ደግሞ የማትሪክ ውጤት ያልመጣላቸውን ተማሪዎችን አፍኖ ወደ ውትድርናው ለመውሰድ እቅድ መያዙንና ይህም በዘመቻ እየተከናወነ መሆኑ ዋናው አፈሳ ደግሞ በአዲስ አበባ ከተማ መጀመሩንም በመረጃው ይፋ ማድረጉ ይታወሳል። ከዛ ውጪ ወደ ጅማ ስናልፍ ደግሞ በጅማ የሶስት ልጆች አባት የሆኑ 38 ዓመቱ ታምራት አሳየ በአሰቃቂ ሁኔታ በዚሁ ቡድን መገደሉን የገለጹልን። ወደ ውይይቱ ስንመጣ ሙሉ መረጃውን ወደ እናንተ የምናደርሰው ይሆናል። በየአቅጣጫው ያሉት ይህንን ቡድን የመታገሉ ጉዳይ እንደቀጠለ ሆኖ አሁንም ደግሞ በየአካባቢው ሰላም በሆኑበት አካባቢዎች በሙሉ ከህብረተሰቡ ጋር የሚደረጉ ውይይቶች እንዲሁም ደግሞ ከዚሁ ቡድን እየከዱ ከነ መሳሪያዎቻቸው የፋኖ ኃይልን የሚቀላቀሉ ኃይሎች ብዛትም በዛው መጠን መቀጠሉ ነው በመረጃቸው እያደረሱ ያሉት። ወደ ጎጃም ስናልፍ በእርጅና እናውጋ ወረዳ ህዝባዊ ውይይቶች ተደጋጋሚ እየተካሄዱ ነው። አሁንም እነዛ ህዝባዊ ውይይቶች መቀጠላቸውን ነው አመራሮቹ ለኢትዮ 360 ባደረሱት መረጃ ያመለከቱት። እንዲሁም በእነብሴ ሳር ምድር ወረዳ ህዝባዊ ውይይቱ በዛው ተጠናክሮ ቀጥሏል። 74ኛ ክፍለ ጦር ፋኖች ይህን ውይይት የፋኖ አመራሮች እና እንዲሁም የፋኖ አባላት በጋራ በመሆን ይህን ውይይት እየመሩት መሆናቸውን የገለጹልን። በእነማይ ወረዳ ጊዜያዊ መንግስት ተቋቋሙ ነው የፋኖ ኃይልም በዛም ህዝብን የህብረተሰቡ ፍላጎትና ህዝቡ በዋናነት የሚያነሳቸውን ጥያቄዎች በማንሳት ውይይት እያደረገ መሆኑን ነው በመረጃቸው ያደረሱን። በሸበል በረንታ በተመሳሳይ በሸበል በረንታ ወረዳ ያሉ ቀበሌዎችና በአካባቢ ያሉ ነዋሪዎችን በሙሉ የማወያየትና ችግሮችን የመፍታት እንዲሁ መሰረታዊ በዚሁ ቡድን የወደሙ መሰረታዊ አገልግሎቶችን በሙሉ የማሟላቱ ስራ ተጠናክሮ መቀጠሉንም ገልጸውልናል። ከዚህም ባለፈ ደግሞ በተመሳሳይ መልኩ ይህንን ጎጃም ላይ እናንሳው እንጂ በሌሎችም አካባቢዎች ፋኖ ነፃ ባወጣቸውና በተቆጣጠራቸው አካባቢዎች በሙሉ የመሰረተ ልማት አውታሮችን ማሟላት እንዲሁም ደግሞ ህብረተሰቡ ጋር ውይይት ማድረግ ችግሮችን መፍታት የሚሉ በሙሉ እየተካሄዱ መሆናቸውን ነው የገለጹልን። እንዲሁም በጎጃም የምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የማህበረሰብ አገልግሎት ሰጪ ተግባራትን ጥበቃና ድጋፍ እያከናወነ መሆኑንም ጨምረው ገልጸውልናል። በሸዋም በተመሳሳይ መልኩ ልዩ ኮማንዶችን ከማሰልጠን ጀምሮ ከህብረተሰቡ ጋር ውይይት ማድረግና እንዲሁም ደግሞ ከህብረተሰቡ ጋር ያሉ መሰረታዊ የሚባሉ መረጃዎችን በመለዋወጥ ችግሮችን ለመፍታት የሚደረጉት ጥረቶችን ተጠናክረው ቀጥለዋል ሲሉ ገልጸውልናል። ወደ ምዕራብ ሸዋ ኦሮሚያ ስናልፍ ደግሞ ኖኖ ወረዳ መዞራ ቀበሌ ወይም ደግሞ ድሬ ጎዶ ከተማ ላይ ከንቲባ ነው የሚባለው ግለሰብ ህብረተሰቡን እያሳፈነ እንዲሁም ደግሞ ለሞት ድግስም እያዘጋጀ ነው እንዲሁም ደግሞ በንጹሃን ህይወትም እየነገደ ነው ሲሉ ነው ነዋሪዎቹ ለኢትዮ 360 ባደረሱት መረጃ ያመለከቱት። ምናልባት ልዩ አንድ ፎቶ ልኬልሽ ነበረ ከደረሰልሽ አንድ ፎቶ ብታሳይልኝ። ግለሰቡ ጅፍቱ ጃላላ ይባላል። በየቀበሌ የሚገኙ ወጣቶችን ሰብስቦ አሰለጥናለሁ ይላል። የሚያሰለጥነው ግን የትም ለማድረግ ሳይሆን ለዚህ ጦርነት ለመማገር ነው ሲሉ ገልጸዋል። የመዞራ ከተማ ነዋሪዎች አማራዎችን ያለምንም ምክንያት እያሰረ በግለሰብ ደረጃ ከ100,000 እስከ 200,000 ይጠየቃል አንድ ሰውን ለማስፈታት። ነገር ግን ግለሰቦቹ ወይም ደግሞ የአማራ ተወላጆቹ የሚታፈኑበት ምክንያት ምንም እንደሌለና ምንም በቂ የሆነ ምክንያትም እንደማይሰጣቸው፣ ነገር ግን የአማራ ተወላጆቹን ለማስፈታት ግን የገንዘብ ጥያቄ የሚቀርበው በዚሁ ግለሰብ መሆኑን የገለጹልን። አንድ ፎቶ ልኬልሻለሁ። ኖኖ ወረዳ ህዝብን የሚያፍነው ግለሰብ የሚል ነው። ሙሉጌታ ፈየራ ይባላል ብለዋል። እንግዲህ ጅፍቱ ጃላላ ቀበሌዎች ወጣቶች ናቸው የሚታሰሩት። ከዛ ውጭ ግን ይሄ ግለሰብ ዋናው የከተማው ከንቲባ ነው የሚባለው ግለሰብ ሙሉጌታ ፈየራ ይባላል
ሲሉ ነው ለኢትዮ 360 ባደረሱት መረጃ ያመለከቱልን። እንግዲህ ሰሞኑን በኢትዮጵያ ገባ የተባለው ወረርሽኝ ጋር ተያይዞ በጅንካ በሚያሳዝን ሁኔታ በጅንካ አሉ የሚባሉ ዋና የቤተክርስቲያን አስተዳዳሪ ዛሬ ሕይወታቸውን ማለፉ ለኢትዮ 360 ምንጮች የገለጹልን። የየትኛው የቤተክርስቲያን አስተዳዳሪ መሆናቸው እስካሁን ድረስ በድብቅ መያዙን እና መታመማቸውን በሚስጥር ተይዞ መሰንበቱን፣ ነገር ግን ዛሬ ሕይወታቸው ሲያልፍ ሚስጥር መሆን ስላልቻለ ብቻ ይፋ መደረጉን ገልጸዋል። ነገር ግን እኚህ ካህን ከተለያዩ የህብረተሰብ ክፍሎች ጋር ከተለያዩ ልጆቻቸው ጋር ይገናኙ እንደነበር፣ ነገር ግን ከዚህ ጋር ተያይዞ ምን ያህል ህብረተሰቡ እንደተጎዳና ሚስጥር እየተደረገ ምን ያህል ሰው እያለቀ መሆኑን ማመላከቻ ነው ሲሉ ነው የእኚህን አባት በመረጃ የገለጹልን። ከዛ ውጪ ያላቀረብኩት ነገር ካለ ወደ በኋላ ላይ ይመጣበታል። ሰዓታችንን ትንሽ ዘጌት ብለን ስለጀመርን ጌትዬ ወደ በኋላ ልምጣበትና ወደ ርዕሰ ጉዳያችን ቢሻገር ይሻላል። በመካከል አንተ ሀሳብ እየሰጠህ አፈወርቅን ለማግኘት እሞክራለሁ። አፈወርቅን ካገኘሁት በመካከል አፈወርቅን እንጋብዘዋለን። ዛሬ በአሰልፍ ስልክ እንደነበረ ሰልፉን በተመለከተ ማለት ነው። እንዲህ ነገር እሱን እንጋብዘዋለን። ወደ መረጃው እንለፍና የጅማ ላይ ምንድነው የተደረገው ሲባል ጅማ ዩኒቨርሲቲ አካባቢ የተገኘው አቶ ታምራት አሳየ እስከነ ቤተሰቡና እስከነ 3 ልጆቹ እስከነ ባለቤቱና እስከ 3 ልጆቹ በዚሁ ቡድን በኦሮሚያ ልዩ ኃይል ነኝ በሚለው ቡድን የልዩ ኃይል ልብስ በለበሰ ቡድን ነው ጅማ ዩኒቨርሲቲ አካባቢ መታፈኑ ይናገራሉ። ከጅማ ዩኒቨርሲቲ አካባቢ ወጣ አድርገው ከወሰዱት በኋላ በልጆቹና በባለቤቱ ፊት የወንድነት አካሉን እስከ ዘር ፍሬው ሙሉ በሙሉ እንደቆረጡትና በዚሁም በሞትና በህይወት ያለውን ይህንን ግለሰብ መጀመሪያ አስቀድመው ሲወስዱት በፒካፕ ከነ ልጆቹ ከነ ባለቤቱ እንደወሰዱት ነው የሚናገሩት። ይህን ካደረጉ በኋላ ባለቤቱ ተሯሩጣ አካባቢ ያሉ ወጣቶችን አስተባብራ ልጆቹን ባለቤቷን ለማዳንና ወደ ሆስፒታል ለመውሰድ ሙከራ ማድረጋቸውን ወደ ሆስፒታል ሲወስዱትም በህይወትና በሞት መካከል እንዳለ ነው የገለጹት። ነገር ግን ገብቶ ወደ ሆስፒታል ከሄደ በኋላ ግን ይሄ መረጃ እንዳይወጣ በሚል በራሳቸው መንገድ እንደገደሉት ነው የዓይን እማኞቹ በአካባቢ የነበሩት ኢትዮ 360 ባደረሱት መረጃ የሚገልጹት። ይህንን አደረጋችሁ በዋናነት ይሄ ግለሰብ ለመገደሉ ምክንያት የ38 ዓመት ዕድሜ ነው። አቶ ታምራት አሳየ የ3 ልጆች አባት ማለት ነው። በዋናነት ምክንያት እየተደረገ ከዚህ ቡድን በተደጋጋሚ ለዚህ ግለሰብ ይነገር የነበረው ነገር ምንድነው? ለ360 መረጃ ትሰጣለህ፣ የእነሱን ስልክ አንተ ስልክ ላይ አግኝተናል፣ እነሱ ፋኖች ናቸው፣ ፋኖን ትደግፋለህ፣ በአካባቢው አድማ ታስተባብራለህ የሚልና የተሳሳተ መረጃ መሆኑን የሚናገራሉ። ነገር ግን ግለሰቡ እንኳን አድማ ለማስተባበርና መረጃ ለመስጠት የሚችል ሳይሆን በከፍተኛ የስኳር ህመም እየተሰቃየ ያለ ግለሰብ መሆኑን ይናገራሉ። ትውልዱ ወደ ሀረር ከተማ እንደሆነ የሚናገሩት አቶ ታምራት እንደሆነ የተነገረለት አቶ ታምራት አሳዩ በአዲስ አበባ እድገቱን በአዲስ አበባ ማድረጉን በከዛም ወደ ጅማ መጥቶ በአካባቢው ከ7 ዓመት በላይ መኖሩ ባለቤቱን ከጎንደር አካባቢ ውልደቷ ከጎንደር አካባቢ የሆነችውን ባለቤቱን አግኝቶ በአካባቢው 3 ልጆችን አፍርቶ ይኖር እንደነበረና ከምንም አይነት የፖለቲካ ጉዳይ ጋር ግንኙነት የሌለው የራሱን ጤንነት እየተከታተለና ልጆቹን እያሳደገ ያለ ነፃ የአማራ ተወላጅ እንደነበረ ነፃ ዜጋ እንደነበር ይናገራሉ። እንግዲህ ከዩኒቨርሲቲ ፊት ለፊት ላይ በዚሁ ቡድን በፒካፕ ተጭኖ እስከ ቤተሰቦቹ የተወሰደው ይሄው የአቶ ታምራት አሳዩ ወደ በቅርብ ርቀት ወደሚገኝ ጫካ ከተወሰደ በኋላ በዚህ መልኩ እንዲገደል ተደርጓል ሲሉ ነው አሰቃቂ የሆነውን አገዳደሉን የገለጹልን። ፎቶውንም አቶ ታምራት ፎቶውንም እናደርሳችኋለን ብሏል። ዛሬ የኢንተርኔት መቆራረጥ በአካባቢው ስላለ ይህንን ማድረግ አልቻሉም። ነገር ግን ይህን ካደረጉና ዛሬ አቶ ታምራት ህይወቱ ሲያልፍ ግን በራሳቸው ሰዎች እንዲገደል መደረጉን የገለጹልን። ይህ ከሆነ በኋላ በአካባቢው ያሉ የተማሩ ተማሪዎችም ሳይቀሩ ማንም ሰው መንቀሳቀስ አይቻልም ተብሎ እስከ ባለቤቱን ጨምሮ እንዲሁም ደግሞ በአካባቢው ነበሩ የተባሉ ወጣቶችን እሱ የሞተው አቶ ታምራት የሞተው በመኪና ተገጭቶ እንጂ ሌላ ነገር ገጥሞት አይደለም በሚል ምስክርነት እንዲሰጡ በግዴታ ተይዘው እንደሚገኙ ነው በኢትዮ 360 ባደረሱት መረጃ የገለጹልን። እንግዲህ አስከሬኑንም በግዴታ ተቀብለው አስከሬኑንም ለመቅበር እየተሯሯጡ ያሉ የአካባቢው ነዋሪዎችና ቤተሰቦቹ
በዚሁ ቡድን እስካሁኗ ደቂቃ ድረስ እየተባረሩ መሆናቸውን ይገልጻሉ። እና አገዳደላቸው በጣም ጭካኔ የተሞላበትና የወንድነት አካሉን እስከነዘር ፍሬው ነው የቆረጡት ሲሆን የገለጹት። ይህን ደግሞ ከሁሉም የሚያሳዝነውና የሚያስከፋው በህፃናት ልጆቹ ፊት ለፊት መደቀቁ ነው ሲሉ ይገልጻሉ። ከመረጃ መስጠቱ ከኢትዮ 360 ጋር ግንኙነት አለ ከመባሉ በላይ ደግሞ በኦሮሚያ ምድር ለምን መጣ? ይሄ ያንተ መሬት አይደለም፣ ለምንስ በዚህ አካባቢ ትንቀሳቀሳለህ? በሚል በተደጋጋሚ የጮሁ ሲነግሩት እንደነበርም የዓይን እማኞቹ ለኢትዮ 360 ባደረሱት መረጃ ይገልጻሉ። እንግዲህ ጌጥዬ ሁለቱም እንግዲህ ተያያዥ ነገሮችን አንስተናል። የተማሪዎቹንም አንስተናል፣ የተማሪዎች አፈናን አንስተናል። አሁን ደግሞ የአቶ ታምራት አሳዬ ጭካኔ አገዳደል እንግዲህ ልጆቹ ህጻናት ልጆቹ ፊት ባለቤቱ ፊት ወስዶ በዚህ ደረጃ ለምንስ ሊዘን ጭካኔ ሊገደል ቻለ የሚለው ምን ያሳየናል? ጅማ እንግዲህ ግለሰቡ ብዙ ነገር ስለ ጅማ ሲነሳ ብዙ ነገር ስላቅ የሚናገርበት አካባቢ ነው እና እውነት የጅማ ህዝብ ቤቱ ሲፈርስበት ፈልጎ ነው የፈረሰበት። ቤቱ ሲፈርስበት ምንም አላለንም ያለ የጅማ ህዝብ አሁን ደግሞ በአደባባይ በዚህ መልኩ በአሰቃቂ ሁኔታ እንዲገደል ሲደረግስ እውነት ፈልጎ ነው ዝም ብሎ ነው ወይ የሚል ጥያቄ የሚያስነሳልና አጠቃላይ ሁኔታው ምታየው? ጥሩ፣ በጣም አመሰግናለሁ ጀሪ፣ እንዲሁም ልዩ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የአቶ ታምራት አሳየን ግድያ በተመለከተ እንደው ዝም ብሎ ተራ ግድያ አድርገን የምናየው ሳይሆን የአንድ ሰው ሞት አድርገን የምናየው ሳይሆን በአማራ ህዝብ ላይ የተከፈተው የዘር ማጥፋት የጅምላ ጭፍጨፋ አንዱ አካል ነው። ምናልባት አንድ ነጠላ ሰው ስለሆነ ዝም ብሎ ግድያ ብቻ ተደርጎ መታየት የለበትም። እኛም በርዕስ በአሰቃቂ ሁኔታ የተገደለው አባት ብለን ስለጀመርን እንደው ዝም ብሎ የደረቅ ወንጀል ጉዳይ የተራ ግድያ ጉዳይ አድርጎ ተመልካች ባያስበው ደስ ይለኛል። እኛ ብዙ ግነትም እንዳይመስል ጭምር ነው አንድ ሰው ተገደለ ብለን ጭፍጨፋ ስንል ግነትም እንዳይመስል ጭምር ነው በርዕስ የተገደለ ብለን የመጣ ነው እንጂ በዚህ በውስጥ ከርዕሱ ስንገባ ብናብራራው ይሻላል በሚል እሳቤ ነው። ነገር ግን ድርጅቱ የዘር ፍጅት ነው፣ ጅምላ ጭፍጨፋ ነው። ምንም የሚያሻማ ጉዳይ አይደለም። ለዚህ ደግሞ እንደው እንደ ማሳያ ነገሮችን እንይካልን ራሱ የዘር ፍጅት መለኪያ ተደርገው የሚቀመጡ 10 መስፈርቶች አሉ። ብዙ ጊዜ ደግመን ደጋግመን ስላነሳናቸው ዛሬ አላነሳቸውም። እነሱን ምናልባት ይሄ እኛና እናንተ እያሉ መከፋፈል፣ ዝግጅት ማድረግ፣ ሰውነት ተራ ማውረድ፣ በመጨረሻም ግድያውን ወይም የዘር ፍጅቱን እንደፈጸሙ መካድ እስከሚለው ድረስ ያሉትን የዘር ፍጅት ወይም የጅምላ ጭፍጨፋ መለኪያ መስፈርቶች እነዚህ በተባበሩት መንግስታት ጭምር ብይን የተሰጠባቸው ናቸው። የህግ ድንጋጌዎች ናቸው። እነዚህን የህግ ድንጋጌዎች መሰረት አድርገን እንኳን ብንመዝነው ብናየው ምን ያህል ሰዎች ተገደሉ አይደለም ዋናው ማተር የሚያደርገው። ትልቁ ትኩረት የሚደረግበት ጉዳይ ምን ያህል ሰዎች ተገደሉ አይደለም። 100 ሰው ነው፣ 1 ሰው ነው፣ 1000 ሰው ነው ወይስ ሚሊዮን ሰዎች ናቸው የሚለው ጉዳይ አይደለም። ትልቁ ጉዳይ የግድያው ዓላማ ነው። የግድያው ኢንቴንሽን ከምን የመነጨ ነው? ከምን እሳቤ ነው የገደሉት? ከምን እሳቤ ነው የተገደለው? ማን ነው የገደለው? የሚሉ ጉዳዮች ናቸው በጣም መሰረታዊ ጉዳዮች እና ከዚህ አኳያ ስናይ ይህ ሰው በዋናነት የተገደለው ቀደም ሲል አንቺን በመረጃ እንዳነሳሽው ጀሪ በአማራነት ስለተፈረጀ ነው። ሌላ ምንም አይደለም። አዲስ አበባ ነው የተወለደው። አዲስ አበባ ደግሞ የነፍጠኛ ርዝራዥ ነው ወይም ራሱ ነፍጠኛ ነው ብለው ነው የሚያስቡት። ባለቤቱ ጎንደር ተወልደው ያደጉ አማራ ናቸው። በዚህ ስለፈረጁት ነው። ስለዚህ የየትኛውም የፖለቲካ ፓርቲ አባል ባይሆንም ምንም አይነት የፖለቲካ አመለካከት ያለው ሰው ባይሆንም ማለትም በአደባባይ የሚታወቅ የፖለቲካ አመለካከት ያለው ሰው ባይሆንም የዕለት ኑሮውን ደፋ ቀና ብሎ የሚኖር አንድ ዜጋ ቢሆንም ነገር ግን ሲፈጠር ሲወለድ አማራ ሆኖ እስከተወለደ ድረስ ከዘር ፍጅት ሊያመልጥ አይችልም እና በዛ እሳቤ የተገደለ ነው ብዬ አስባለሁ። እና የዘር ፍጅቱ አንዱ አካል ነው። በአሩሲ ከሰሞኑ የተፈጸመው እንዲሁም በወለጋ ከተፈጸመው ከሌሎቹ የሚለይ አይደለም። ይሄም በዛ መልኩ ሊታይ የሚችል ጉዳይ ነው። ሌላው በጣም የግድያቸው ጥግ በአሰቃቂ መልኩ መፈጸማቸው ብቻ ሳይሆን በጣም ያሳዘነኝ ያሳሰበኝም ጭምር ደግሞ የሕክምና ባለሙያዎችን ሐኪሞችን
እንደ ኢንተርሃሞይ ጭምር መጠቀማቸው ነው። ልክ ሩዋንዳ ኢንተርሃሞይን አደራጅተው ገዳይ ኢንተርፕራይዝ እንዳቋቋሙት ሁሉ በተመሳሳይ ነጭ ጋውን የለበሱ ሐኪሞችንም ጭምር የግድያ ተቋማቸው ዋና አካል በማድረግ በተመሳሳይ ይህ ሰው ወደ ጤና ተቋም ከገባ በኋላ በሐኪሞች እጅም ሆን ተብሎ እንዲገደል እንዲሞት ነው ያደረጉት። ታምራት አሳየንና ይሄ የበለጠ በጣም የሚያሳዝን የስርዓቱን አስከፊነት የሚገልጽም ጭምር ነው። ዓለም በጣም ሊያወግዘው የሚገባ ጉዳይ ነው። እንግዲህ የሙያ ነፃነት፣ በተለይ ደግሞ የሕክምና ሙያ በጣም መከበር ያለበት ነፃነት ነው። ማለትም በቀጥታ ስራ ላይ ነው የሚሰማሩት የሕክምና ባለሙያዎች። ስለዚህ የሙያ ነፃነት ያስፈልጋቸዋል። አይደለም እንደዚህ አይነት ንጹሐንን መግደል ቀርቶ በጦርነት ቀጠና ውስጥ እንኳን ሁለት የተለያዩ ተፋላሚዎች ተዋጊዎች ቆስለው በሚሄዱበት ጊዜ ይሄኛው የዛኛው ተፋላሚ ነው ብለው አለማከም አይችሉም። የሙያ ስነ ምግባራቸው ያን አይፈቅድም። ምናልባት ይዟቸው